ሰላም የጌታ ጸጋ ይብዛላችሁ። ኑ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 28። በደህና ከደረስን በኋላ በዚያ ጊዜ ደሴቲቱ መላጥያ እንድትባል አወቅን። አራማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱ እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፍኝቱ ከሙቀት የተነሳ ወጥታ ነደፈችው። አረማውያንም እባብ በእጁ ላይ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራግፋት፣ አንዳችም አልጎዳችሁም። እነሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሀሳባቸውን ለወጡ። በዚያ ስፍራ አጠገብ ፑፕሊዮስ የሚሉት የደሴት አለቃ መሬት ነበረ። እርሱም እንግድነት ተቀብሎን 3 ቀን በፍቅር አሳደረን። የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩት ደግሞ በደሴቲቱ ደዌ የነበረባቸው እየመጡ ተፈወሱ። በብዙ ክብርም ደግሞ አከበሩን። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን። ከ3 ወር በኋላ በደሴቲቱ ከርሞ በነበረው በእስክንድርያው መርከብ ተነሳን። በእርሱ የዲያስቆሮስ ዓላማ ነበረበት። ወደ ሳርኮስን በገባን ጊዜ 3 ቀን ተቀመጥን። ከዚያም እየተዘዋወርን ወደ ሬጌዮም ደረስን። ከ1 ቀንም በኋላ የደቡብ ንፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፒቲሊዮስ መጣን። በዚያም ወንድሞችን አግኝተን በእነሱ ዘንድ 7 ቀን እንድንቀመጥ ለመኑን። እንዲህም ወደ ሮሜ መጣን። ከዚህም ወንድሞች ስለ እኛ ሰምተው እስከ አፊዮስ ፋሩስ እና 3 ማደሪያ እስከሚባለው ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝቡን ወይም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰርኩ በሮማውያን እጅ አሳልፈው ሰጡኝ። እነሱም መርምረው ለሞት የሚገባ ምክንያት ስላልነበረብኝ ሊፈቱኝ አሰቡ። አይሁድ ግን በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኖሮኝ አይደለም። ስለዚህ ምክንያት አያችሁና አናገራችሁ ዘንድ ጠራኋችሁ። ስለ እስራኤልም ተስፋ ይህ ሰንሰለት ለብሻለሁና። እነሱም እኛ ከአይሁድ ስለ አንተ ደብዳቤ አልተቀበልንም፣ ከወንድሞችም አንድስ እንኳ መጥቶ ስለ አንተ ክፉ ነገር አላወራልንም ወይም አልተናገረብህም። ነገር ግን ስለዚህ ወገን በየስፍራው ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታስበውን ከአንተ ዘንድ እንሰማ ዘንድ እንፈቅዳለን አሉት። ቀንም ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግሥት እየመሰከረ ስለ ኢየሱስ ከሙሴ ሕግና ከነቢያት ጠቅሶ አስረዳቸው። ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እኩሌቶቹ የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸው ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁ፣ አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናችሁ እንዳያዩ በጆሮአችሁም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይኖቻቸውንም ጨፍኗል በላቸው ሲል መልካም ተናገረ። እንግዲህ ይህ የእግዚአብሔር ደህንነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነሱ ደግሞ ይሰሙታል። ይህንን በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። ጸጋ ይብዛላችሁ።